ይህ ቪዲዮ የብዙዎቻችሁ ቤት ያለ ጸባይ ወይም ደግሞ ብዙዎቻችሁ ያለ ፍርሃት አይሉት ምን አላቅም ብቻ ምን እንደምለው እንደዚህ አይነት የምትሰሩ እህቶቻችን ከመዳማችሁ ጋር መዳማችሁ ስትመጣባችሁ ድንገት ኩሽና ሆናችሁ ወይም የሆነ ነገር ያደረጋችሁ ይህንን ቪዲዮ ስታዩት ይገባችኋል። መዳማችሁ ስታያችሁ እጅግ መጠንቀቅና ማድረግ የሌለባችሁ ወሳኝ ነገር። ሰላም ጤና ይስጥልኝ ውድና የተከበራችሁ የፎዚ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ ብያለሁ። እንግዲህ ሁልጊዜም እንደምለው ሁልጊዜም የሚያሳስበኝ ጉዳይ ስለሆነ ሰላምና ፍቅር ለእምዬ ሀገራችንን ሰላም ህዝቦቿን ፍቅር ያደርግልን። እኛም በያለንበት የዓለም ዳርቻ ፈጣሪ አምላክ ሰላምን ያምጣልን። ከሰላም በቀር ክፉ አያሳየን አያስነካን ብያለሁኝ። ውድ መዳም ቅመም እህቶቼ የዛሬው ቪዲዮ እጅግ በጣም ይጠቅማችኋል ብዬ አስባለሁኝ። ይጠቅማል ልክ ነው ካላችሁ ደግሞ ለብዙ እህቶቻችን እንዲደርስ ሸር እና ምንድነው ላይክ እያደረጋችሁ እንዲሁም ደግሞ ሰብስክራይብ እያደረጋችሁ እንድታበረታቱኝ ከወዲሁ አደራላችኋለሁኝ። ዛሬ ይዤላችሁ የመጣሁት ብዙዎቻችን በማወቅ የሚሆን ባለማወቅ የምናደርጋቸው ወይም ደግሞ የምንሰራው ስህተት ነው። ቪዲዮ ነውትና ከዛ እኔ ምን እንደሆነ አብረን እናየዋለን ማለት ነው። እንግዲህ ልጅቷ ኩሽና ነው ያለችው። ኩሽና ውስጥ ሆና ዳቦ እየበላች ነበረ፣ ከበሩ ስር ሆና ማለት ነው። ከዛ መዳሟ ምን አድርጋ ይዛ መጣች? ካሜራ ይዛ መጣች ማለት ነው። እነዚህ ተነጋግረው ሊሆን ይችላል። ምክንያቱም መዳሟ ስራ ብላ ኩሽና ስትገባ ካሜራ ይዛ አትገባም ነበር ማለት ነው። ከዛ ግን ካሜራ ይዛ ከገባች በኋላ ልጅቷ ከበር ስር ልክ ተደብቃ እንደምትበላና አረቢቱ ስትደርስባት ወደ ኪሷ እንዳደረገች ነው የሚያሳየው ቪዲዮ። አረቢቱ ስትደርስባት ወደ ኪሷ እንዳደረገች እና አረቢቱ ደግሞ አዲ መሙሽከላ ኩሊ ብልአፊያ ነው የምትላት። የጤና ምግብ ያድርግልሽ ችግር የለውም ብይ ነው የምትላት። እርግጥ ይሄ ተስማምተውበት ተመካክረውበት ያደረጉት እንደሆነ እኔም አውቃለሁ፣ እናንተም ትረዱታላችሁ ማለት ነው። ነገር ግን ብዙዎቻችን ባለማወቅ ሰዎቹ ሲመጡብን በተለይ አዲሶች ማለት ነው፣ በተለይ አዳዲሶች እንደዚህ አይነት ነገሮች እናደርጋለን። ምክንያቱም አረቦች ሲበሉባቸው አይወዱም ወይም ደግሞ አረቦች ሲበሉባቸው ይቆጣሉ የሚል ነገር ስለምንሰማና ስለምንነገር ብዙዎቻችን ከአረብ ኩሽና ቁጭ ብለን ስንበላ ሰዎቹ ሲመጡብን የምንደነግጥና የምንደብቃለን። በመጀመሪያ አረብ ቤት የመጣ ነው እኛ ዝም ብለን ልንሰራ አይደለም የመጣ ነው፣ ልንበላ ከዛም ደግሞ ልንሰራ ነው። የበላነው ነገር ከሌለ የምንሰራው ነገር እንደማይኖር ማወቅ አለባችሁ። ይህንን ቪዲዮ ይዤላችሁ የመጣሁት ብዙዎቻችሁ በስህተት እያደረጋችሁ ያላችሁት ግን አረቦቹ እናንተ ስትበሉ ሲያዋችሁ ደንግጣችሁ የምትደብቁ ወይም ደግሞ አብዛኞቻችሁ በሚባል ደረጃ መኝታ ክላሳችሁ እያያዛችሁ እየደበቃችሁ የምትሄዱ እህቶች፣ እኔም አድርገው ስለነበር ነው። በነገራችን ላይ እኔ በፊት አንድ ቤት ሰራ ስለነበረ ያ በፊት የነበርኩበት ያ ኮንትራት መጀመሪያ የምታዩበት ቀን ምግብ አሰጠኝም፣ ምግብ የለም፣ በቁጥጥር ነው ሁሉም ነገር፣ ካሜራ አለ። የነበረኝ አማራጭ ግን እቃ ሲመጣ ብስኩት ምናምን በብዛት ይመጣ ነበረ። ያንን ብስኩቱን ከአንድ ካርቶን ምናምን ስለሚመጣ አንድ ሁለት አንስቼ ከተለያዩ ነገሮች አንስቼ ደረቅ ነገሮችን ክላሴ አስገብቼ ከክላሴ ማታ ስተኛ ለዛውም ማብራት አጥፍቼ ነበር የምጠቀምም በላይ ነበረ። ምክንያቱም ማብራት እየበራ ከበላይ ምናልባት ክላሴ ውስጥ ካሜራ ይኖራል ብዬ ስለምፈራ ማብራት አጥፍቼ ነበር የምጠቀመው ማለት ነው። በጣም አስቸጋሪ ልክ እኔ እንደነበርኩበት ቤት ክፉ ከሆኑ ለህይወታችሁ የሚያሰጓችሁ ከሆነ እጅግ እርግጥ እንደዚህ አይነት ነገሮችን ብታደርጉ እኔ አልቃወምም። ነገር ግን አብዛኞቻችሁ በፍርሃት ብቻ ሲባል ስለሰማችሁ ብቻ አረቦቹ ምግብ ሲበሉባቸው አይወዱም፣ አረቦቹ ቁጭ ብለው ሲበሉባቸው አይወዱም ስትባሉ ተሰሙና እርግጠኛ ያልሆነ ነገር ይዛችሁ ትመጡና እዚህ ጋር መታችሁ የደረቀ ዳቦ እንግዲህ ይቺ ያዘችው የደረቀ ዳቦ ነው። የደረቀ ዳቦ ስትበሉ አረቦቹ ሲመጡባችሁ የምትደነግጡና የምትሸማቀቁ አላችሁ። በመጀመሪያ አረቦቹ ምግብ አትብሉም አይሉም፣ ብሉም አይሉም። በጣም ክፉ መዳሞችና ክፉ አሰሪዎች ከሆኑ ምግብ ቁጥጥር ያደርጋሉ። ግን በዛን ሰዓት ምንድን ነው ማድረግ ያለባችሁ? እኛ ሳንበላ አንሰራም፣ መብላት አለብን። ለአዝም ናክል በሏት፣ ለአዝም መብላት አለብን። ስለዚህ አትበይም ካልሽን አንሰራም ነው። እኔ በዛ ሰዓት አንደኛ የሚዲያ እውቀት የለኝም ነበረ፣ እንደዚህ የሚመክርም ሰው የለም ነበረ። ሚዲያም አልጠቀም ነበር፣ ስልክ የለኝም። ስልክ ቢኖረኝም ካርድ ወደ ኢትዮጵያ እየሞላሁ እንጂ የምደውለው ሸበካ አልታሰረልኝም ወይም ደግሞ ኢንተርኔት አልታሰረልኝም ነበር እና ከባድ ነበረ። ይህን መናገር አልችልም ነበረ።
እናንተ ግን ብዙ ጊዜ ሚዲያ ላይ ይነገራል፣ ይወራል፣ ምክር ይሰጣል። ስለዚህ እኔ ጋር የምነግራችሁን ስትሰሙ ይጠቅማል ብላችሁ ካሰባችሁ ምናልባት ኢንተርኔት የማትጠቀም ጓደኛ ልትኖራችሁ ትችላለች። በቀጥታ የምታወሯት እንደዚህ እንደዚህ ነው ብላችሁ ንገሯት ማለት ነው። ስለዚህ አሁን ላይ ያለው ሁሉም ነገር ሚዲያ ላይ መስማት፣ ማወቅ፣ መማር የምትችሉበት ሁኔታ ላይ ነው ያላችሁት እና ይሄን ነገር የምታደርጉ እህቶች ከድርጊታችሁ ልትቆጠቡ ይገባል። አረቦቹ መጡም አልመጡም መብላት ባለባችሁ ሰዓት ትበላላችሁ፣ መስራት ባለባችሁ ሰዓት ትሰራላችሁ። ስትበሉ አይናቸው የሚቀላ ከሆነ ስትበሉ የሚቆጡ ከሆነ ልምድ እንደ ልምድ አድርጋችሁት እናንተ ምግባችሁን በስነ ስርዓቱ በአግባቡ መብላት ባለባችሁ ሰዓት ሲርባችሁ ደረቅ ዳቦ ማገኛችሁ ምንም ማገኛችሁ መጠቀም ግድ አለባችሁ ማለት ነው። ከዚህ በፊት የሆነ ቪዲዮ ሰርቼ ነበር። አንዲት እህታችን ተላጃ ውስጥ ከፍታ በካሜራ ነው የሚያዋት። ያንን እንደዚህ ፊት ለፊት ሳይሆን በድብቅ ካሜራ ነው የሚያዋት የነበረው። ምንድን ነበረ ስታደርግ የነበረው? እሷ ተላጃ ከፍታ አሲር አለ፣ ሀሊብ አለ፣ የተለያዩ ነገሮች አሉ ተላጃ ውስጥ የሚጠጡ ነገሮች ቪንቱ ምናምን የተበጠበጡ ብቻ አረቦቹ ቤት ብዙዎቹ ቤት በጣም አሲር ነገሮች ይበዛሉ ማለት ነው። እና ልጅቷ ምን ነበር ስታደርግ የነበረው? ከብርቱካኑም አሲር ከጁስ ከማንጎውም በቃ ቤት ተላጃ ውስጥ ካሉት አሲሮች ሁሉ እየቀዳች በብርጭቆ አልነበረ የምጠጣ የነበረ ከነ ጆጉ ከነ ተቀመጠበት እቃ ነበር እየቀመሰ እየከደነ እንደዛው እያደረገኝ እየቀመሰ እየከደነ እንደዛው እያደረገኝ ብርጭቆ ሆኖ ወደታች መጉዶል የሚታይ የሚያስታወቅ ከሆነ ውሃ እየጨመረች ያንን ያያት ምንድን ነው? ካሜራ ነው። አያችሁ፣ እናንተ እንደዛ አድርጋችሁ የምትጠቀሙት ነገር አንደኛ እናንተ ባፋችሁ የጠጣችሁበትን እነሱ ሲጠቀሙት ጥሩ አይደለም። በጤና ይሁን በምንም እናንተ ጋር ያለው ጤና እነሱ ጋር ላይኖር ይችላል። ስለዚህ በአግባቡ ከአንደኛው ከፈለገችው ቀርታ በብርጭቆ ጠጥታ ለምን ጠጣሽ ከተባለች መልስ መስጠት ነበረባት። አሁን ይሄ መልስ ለመስጠትም ከባድ ነው። አሲር ተበጥብጦ በተቀመጠበት እቃ በሀገራችንም ነውር ነው። በምጠጡበት እቃ ተቀንሶ እንጂ የሚጠጣው እንደዚህ ብድግ አድርጎ ከነ ጆጉ አይደለም የሚጠጣው ማለት ነው። ስለዚህ ያቺ ልጅ አሁን በሰዓቱ በካሜራ ይተዋታል። ከዛም ስከፍት ስቀምስ፣ ከዛም ስከፍት ስቀምስ፣ ከዛም ስከፍት ስቀምስ፣ ከዛ ደግሞ ተላጃ ውስጥ ያለ ዳቦ ምናምን እያነሳ የኪሷ ስትጨምር አይተዋታል በካሜራ። ከካሜራ ላይ ከፍተው ሲያዩ ያንን ነገር አይተው አውጥተው ሚዲያ ላይ አጋልጠዋታል። ያቺ ልጅ እንግዲህ መጨረሻዋ ምንድን ነው? ፈጣሪ ወቅ ምንም የማውቀው ጉዳይ የለም። ያ በካሜራ በቤት ካሜራ በድብቅ ካሜራ ተቀርጾ የወጣ ነው ማለት ነው። ስለዚህ እህቶች እንደዚህ አይነት ነገር ነው እንጂ ማድረግ የሌለባችሁ። ተላጃ ያሉ ነገሮችን ስትጠቀሙ በአግባቡ እነሱ አያዩንም ሳይሆን ማለት ያለባችሁ ፈጣሪ ያየናል። የሚያይ ፈጣሪ አለ። ሁላችንም መቼም እምነት አለን። በእስልምናውም በኦርቶዶክሱም በየትኛውም እምነት አለን። ሁላችንም የምናምነው የምንፈራው ፈጣሪ አለ። ስለዚህ መፍራት ያለባችሁ በምግብም በኩል ይሁን በስራም በኩል ይሁን መፍራት ያለባችሁ ፈጣሪያችሁን ብቻ ነው። አረቦችን አይደለም መፍራት ያለባችሁ። አረቦችን መፍራት ያለባችሁ እናንተ ምን ስታደርጉ ነው? ስራችሁን በአግባቡ ሳሰሩ ስትቀሩ ነው። አረቦችን መፍራት ያለባችሁ ልክ አሁን እንዳልኳችሁ ያለ አግባብ ስትመገቡ ብቻ ነው። አግባብ ባለው መንገድ መጠጣትም ከሆነ ቀንሳችሁ ጠጥታችሁ፣ መብላትም ከሆነ በልታችሁ ለምታደርጉት ነገር አረቦችን መፍራት የለባችሁም። እናንተም ኢንሳን ሰው ናችሁ። እነሱም ሰው እንደሆኑ ሁሉ እናንተም ሰው ናችሁ። ሰው እስከሆናችሁ ድረስ ደግሞ እነሱ የበሉትን እናንተ መብላት እንኳ ባይፈቀድላችሁ ባትችሉ፣ ሁላችንም አረቦቹ የበሉትን ነገር አንበላም። እኛ እንደ ሰራተኛ ምንበላው ነገር ይኖራል። ያንን ነገር ስንጠቀም ግን በአግባቡ ነው መጠቀም ያለብን። እነሱ ያዩናል አያዩንም ብለን ሳይሆን መጠቀም ያለብን እኛ በአግባብ መጠቀም ባለብን ጊዜ ስንጠቀም ስርዓት ባለው የአመጋገብ ስነ ስርዓት የአመጋገብ ደንብ ባለው መልኩ መመገብ ግድ ይለናል ማለት ነው። ስለዚህ እንደዚህ አይነት ነገር የምታደርጉ እህቶች ታጠንቀቁ። ምላሹም ስለሚከብድ እናንተ ስትጠየቁ የምትመልሱት ምላሽ ይከብዳል። አሁን ለምሳሌ አስቡት፣ የሆነ ቦታ ላይ ሄዳችሁ ስትሰርቁ ብትያዙ የምትመልሱት ምላሽ ምንድን ነው? ስትሰርቁ ነው የተያዛችሁት። ግን የሆነ ቦታ ላይ ሄዳችሁ ርቦኛል ስጡኝ ብላችሁ የምትበሉት እና ሰርቃችሁ የምትበሉት የተለያየ ነው። ስለዚህ አረቤ ስትጠቀሙ እነሱ አያዩንም ብላችሁ ተላጃ ውስጥም ይሁን ዱላቡም ይሁን ብቻ ኩሽና ውስጥም ይሁን ኩሽና ነው እነሱ አይመጡብንም፣ ወይም ደግሞ ከቤት ወጥተው ሄደዋል ብላችሁ እንደዚህ አግባብ የሌለው ነገር የምትጠቀሙ እህቶች ራሳችሁንም እነሱንም እንትን ስለሆነ የምትሉት አንደኛ እናንተ እምነታችሁ ታጣላችሁ፣ ሁለተኛ እናንተ ታፍራላችሁ፣ ክብራችሁ ዝቅ ይላል።
ያን ነገር አሁን ያቺ ልጅ ያንን በካሜራ የታየችውን ሁሉ ስትጠየቅ አላየሁም ማለት አትችልም። ካሜራም ቁጭ ስለሚያደርግላት ማለት ነው። ስለዚህ እናንተ ለምትጠየቁትም ጥያቄ መልስ እንዲኖራችሁ አግባብ ባለው መልኩ ተቀምጣችሁ ወይ ከብርቱካኑ ወይ ከቪንቶ ወይ ከአናናሱ ከፈለጋችሁት ነገር ከአንድኛው ቀርታችሁ በብርጭቆ ቁጭ ብላችሁ ጠጥታችሁ ለምን ጠጣሽ ተብላችሁ ከምትጠየቁና ሰላሳውንም ኩባያ ወይም ደግሞ 30ውንም ጆግ እየከፈታችሁ እዛው ላይ እየጠጣችሁ ለምን ጠጣሽ ብላችሁ የምትጠየቁት ጥያቄ ሁሉም ጥያቄ ለምንድን ነው ለምን ጠጣሽ ነው። ነገር ግን በኩባያ ቀንሳችሁ የምትጠጡት መልስ ቀላል ነው። ያኔ መጠጣት ፈለኩኝ ጠጣሁኝ ነው። በዛኛው ግን ከሁሉም ሰላሳውንም ኩባያ ወይም ደግሞ ጆግ እየከፈታችሁ ጠጥታችሁ ለምን እንደዚህ ጠጣሽ ብትባሉ መልሳችሁ እፍረትና አንገት መድፋት መሸማቀቅ ነው። ሌላም ነገር ሊደርስባችሁ ይችላል። ስለዚህ እንደዚህ አይነት ነገሮችን አታድርጉ እንጂ ልክ ይህች እህታችን እንዳደረገችው ዳቦ ስበሉ ቢደርሱባችሁ፣ ሩዝ ስበሉ ቢደርሱባችሁ፣ አግባብ ያለው ነገር ሆኖ ሻይ ስትጠጡ፣ ወተት ስትጠጡ፣ የተለያዩ ነገሮች ስትጠጡ ስበሉ ቢደርሱባችሁ እንዳሁኑ እህታችን ልትሸማቀቁና ልትደነግጡ ልትፈሩ አይገባችሁም ማለት ነው። የብዙ እህቶቻችን ጥያቄ ስለሆነ ነው። በነገራችን ላይ በዙ ልመልስላችሁ ብዬ ነው። ብዙ እህቶቻችን ስንበላ አረቦቹ ሲመጡብን መነሳት አለብን ወይ? አረቦቹ የበላን ሲመጡብን ቶሎ ብለን መክደን አለብን ወይ? ስንጠጣ አረቦቹ እንዲያውን ችግር የለውም ወይ? ስንበላ አረቦቹ ቢያውን ችግር የለውም ወይ? እነሱ ናቸው ወይ ምግብ የሚሰጡን? እኛ የምንፈልገውን አንስተን መብላት አንችልም ወይ? ይሄ ጥያቄ አለ። ይህንን ጥያቄ በስነ ስርዓት በአግባቡ ሰፋ አድርጌ መልስላችኋለሁ። ነገር ግን ለዛሬው እንደ ማጠቃለያ ያህል የምላችሁ ምንድን ነው፣ አረቦቹ እናንተ እየበላችሁ በሚመጡበት ሰዓት በፍጹም መነሳት የለባችሁም ማለት ነው። እንዲያውም ተአላይ ነአክል በሏት፣ ነይ እንብላ በሏት ማለት ነው። ወንድም ከሆነ እንደዛው፣ እየጠጣችሁም ከሆነ ደግሞ ተአላይ እንሽረብ በሏት። እንጠጣ ነው። ልክ በሀገራችን ሰው ሲበላ ስንደርስ እንብላ እንደሚባለው ሁሉ ተአላይ ነሽረብ ተአላይ ነአክል በያት ማለት ነው። እንጠጣ በሏቸው። እንዲሁም ደግሞ የተለያዩ ነገሮች ስታደርጉ እነሱ ቢመጡ ያ እናንተን ሊያሸማቅቃችሁና እናንተን ሊያስደነግጣችሁ አይገባም። የሚጠጣም ሆነ የሚበላም ሁሉንም ነገር በአግባብ ባለው መልኩ ከሆነ እናንተ የምትጠቀሙት፣ እነሱ ቢናገሯችሁ ክፉ መዳሞችን ከሆኑ ቢናገሯችሁ ምላሽ አላችሁ። እናንተ ራበን በላን፣ ጠማን ጠጣን ማለት ትችላላችሁ ማለት ነው። እንደዚህ አግባብ ባለው መንገድ ቁጭ ብላችሁ በስነ ስርዓት የምትመገቡት አመጋገብ እነሱ ሊናገሩም አይችሉም። ቢናገሯችሁም መልሳችሁ ያማረ ነው። ልክ ግን እንዳልኳችሁ ልክስክስ አይነት ጸባይ ያለን ሰዎች ከሆንን ውርዴትም ነው። ለጥያቄያቸውን መልስ ስለሚከብድ ራሳችሁን ጠብቁ። ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ። ምናልባት ይህ ቪዲዮ እኛንም ጠቅሞናል፣ እንዲሁም ደግሞ ሌሎች እህቶቻችን ቢሰሙት ይጠቅማቸዋል የምትሉ ከሆነ እስከ መጨረሻው በማየት ላይክ፣ እንዲሁም ደግሞ ሳትረሱ ሰብስክራይብ ያደረጋችሁ ሰብስክራይብም ላይክም ያደረጋችሁ ደግሞ ኮሜንት ላይ ጥያቄ ካላችሁ ጥያቄያችሁን መጻፍ፣ እንዲሁም ደግሞ የጠቀማችሁ ነገር ከሆነ እናንተ ደስ ያላችሁን ኮሜንት በመጻፍ በመጨረሻ ያን ሁሉ አድርጋችሁ መውጣት ሳይሆን ለምትወዷቸው እህቶቻችሁ ሸር አድርጋችሁ ይህን ነገር ቢሰሙትና እነሱ ቢጠቀሙበት የምትሉት ከሆነ ሸር አድርጋችሁ መውጣታችሁን አትርሱ። ምክንያቱም ላይክ ስታደርጉ ለእኔ ብርታት፣ ሰብስክራይብ ስታደርጉ ለእኔ ጉልበት፣ ኮሜንት ስጽፉልኝ ለእኔ እንዲሰራ ፍላጎት እንዲጨምርልኝ፣ ሸር ስታደርጉልኝ ደግሞ ብዙ ሰዎች እንዲያውልኝ እና ብዙ እህቶች እንዲጠቀሙበት ስለሚረዳኝ ለእኔም ጥቅም ነው፣ ለእህቶችም ለእናንተም ጥቅም ነው ብዬ አስባለሁኝ። እኔ እህታችሁንንም አሳድጉኝ። የመዳን ቤት ደክሞኛል፣ የምር ድክም ምን ያለኝና አስወጡኝ። በቃ እኔ ከመዳን ቤት መውጣት እፈልጋለሁ፣ ከአረብ ሀገር ከስደት መውጣት እፈልጋለሁ እና ምንም የሚጎልበት ነገር የለም፣ የሚጎልባችሁ ነገር የለም። ለእኔ ግን እናንተ ላይ ስታደርጉኝ የሚጨምርልኝ ነገር አለ፣ ሰብስክራይብ ስታደርጉኝ የሚሞላልኝ ነገር አለ እና አበረታቱኝ ነው የምላችሁ። ስለነበረን ቆይታ እጅግ በጣም አመሰግናለሁ። የሙቤ ሸጋ እናት ፎዚ ዩቲዩብ ነበርኩኝ። ፎዚንም ሙቤንም ሰብስክራይብ ያደረጋችሁ አበረታቱኝ። ለምታበረታቱኝ ጊፍት በመስጠት ላይክ በማድረግ ሰብስክራይብ በማድረግ ላይቭ ስገባ እየመጣችሁ በማጫወት አይዞሽ በርቺ ታብ በማድረግ የምታበረታቱኝ እህት ወንድሞቼ እጅግ በጣም ነው የማመሰግነው። ወዳችኋለሁኝ። ፈጣሪ አምላክ ሀገራችንን ሰላም፣ ህዝቦቿን ፍቅር ያድርግልን። እኛንም ወጥቶ ከመቅረት ይጠብቀን፣ በእግራችን ወጥተን በሳጥን ከመመለስ እንዲሁም ደግሞ በስደት ላይ ሀዘን ከመስማት ፈጣሪ ይጠብቀን።
ወዳችኋለሁኝ።